ህዝቡ እንዴት አለ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ወተንሳ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ። ፍስሐ ወሰላም። በቅድሚያ ሁላችንንም በቸርነቱ በመግቦቱ ሳይለየን ይህችን ዕለት ይህችን ሰዓት ባርኮ ጠብቆ በዚህ ሰዓት በቸርነቱ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ይሁንም አባታችን መላከ ፀሐይ አባ ሥላሴ የዚሁ ታላቅ ቤተክርስቲያን የጸሎት አባት፣ ይሁን መምህራችን መምህር መኮንን ታደሰ የዚሁ ቤተክርስቲያን የጉባኤ መምህር ክቡር አባታችን የመካነ ወይዘሮ እንዲሁም በውስጥና በውጭም ያላቸው ሊቃውንተ ቤተክርስቲያን መምህራን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ እግዚአብሔርን የምትወዱት እግዚአብሔር የሚወዳችሁ ውድ የሎሌ ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር በኃያሉ በሎሌ ስም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። ምነው አይሰማም? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምንስ ለዚች ዕለትና ለዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን። አሜን። መቃብር ክፈቱልኝ፣ መግነዝ ክፈቱልኝ ሳይል በራሱ ስልጣን ሞትን ድል አድርጎ ብርሃነ ትንሣኤውን ገልጦ የተነሳው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም ለመሰባሰባችን ምክንያት የሆነችን ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ማርያም በተሰጣት ጸጋ ክብርና ምስጋና ይድረሳት። ሌሎችም ቅዱሳን በተሰጣቸው ጸጋ ክብርና ምስጋና ለእነሱ ይሁን። እንኳን ለብርሃነ ትንሣኤውና እንዲሁም ዛሬ ለደረስንበት ለዳግማዊ ትንሣኤ በሰላም አደረሳችሁ። ምን ብላችሁ እግዚአብሔርን አመስግኑት። የምትንቀሳቀሱ አባቶች፣ ወንድሞች፣ እህቶች ቦታ ያዛችሁ ቁጭ በሉልን። ስርዓት ይከበር። ከስራ ስርዓት ይቀድማል ይላሉ አባቶች እና በስርዓት ውስጥ ስራውን መስራት የምንችለው ለመማማር እንዲመችን ቃለ እግዚአብሔርን ለማዳመጥ ለሚፈልጉ ሰዎችን ማዳመጥ እንዲችሉ የምትንቀሳቀሱ ሰዎች ባላችሁበት ቁጭ በሉልን። ትልቁ ችግር እዚህ ላይ ነው እንግዲህ ያለና ስለዚህ እግዚአብሔር አምላክ ወዶና ፈቅዶ ጊዜውን ባርኮ የጊዜ ባለቤት በኃጢአትና በበደል የጨረስነው ዕድሜያችን ላይ ይህችን የንስሐ ዕለት ሰጥቶ ለዚህ ዕለት ያደረሰን አምላካችን እግዚአብሔር አሁንም ስሙ የተመሰገነ ይሁን። አመስግኑት ደግሞ እንግዲህ መዋዕለ ጾሙን በሰላም አስፈጽሞ ለማለት ብዙ ሳምንት አድርሶናል ማለት ነው እና በራሳችን ኃይል፣ በራሳችን ጉልበት፣ በራሳችን አቅም አልደረስንም። ስለዚህ ሥላሴ ስንት ናቸው? አቤት አንድም ሶስት እያሉ ነው። አንድም ሶስትም ነው። ስለዚህ ሁለት ጊዜ አመስግናችኋል። ሶስተኛውን አመስግኑ። እሺ ሶስት ብቻ አይደሉም።
አንድም ሶስትም ናቸው። አንድነታቸውን ሶስትነታቸውን ጠንቅቃችሁ መማር ይገባችኋል። የሥላሴን አንድነት ሶስትነት ሳታውቁ መንግሥቱን መውረስ አትችሉምና። ስለዚህ ክርስቲያን የሆነ ሁሉ መጀመሪያ ስለ ሃይማኖቱ ማወቅ፣ ስለ ሃይማኖቱ መማር አለበት። በልማድ መመላለስ ሳይሆን በልማድ ወደ ቤተ ክርስቲያን መመላለስ ሳይሆን በስርዓት እንመላለስ ነው። በስራ ስንመላለስ ደግሞ እንማራለን፣ ስንማር ደግሞ እናውቃለን፣ ስናውቅ ደግሞ ያወቅነውን እንኖርበታለን እና እግዚአብሔር አምላክ በስርዓት እንድንኖር፣ ስርዓትን እንድንማር፣ ስርዓትን እንድናከብር፣ በስርዓትን እንድንኖር እግዚአብሔር አምላካችን ይርዳል። ወመጽአ ጊዜ ኢየሱስ ወቆመ ማእከሎሙ ሰላም ለክሙ ወይቤሎሙ ሰላም ለክሙ፣ ሰላም ለእናንተ ይሁን አላቸው ይላል። እስኪ ሁላችሁም አብራችሁን ጋር ተናገሩ። ሰላም በሉ። ለእናንተ ይሁን። ይህን ቃል የተናገረው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንንም ቃል የሰሙ ወይም የተነገራቸው ሰላምን የሚፈልጉ ሰላምን የተራቡ ሰላምን የተጠሙ ፈርተው በዝግ ቤት ለነበሩ ለአባቶቻችን ለሐዋርያት የተበሰረ የምስራች ቃል ነው። ቃሉንም በቅዱስ ዮሐንስ ወንጌል ምዕራፍ 20 ተራ ቁጥር 19 ተጽፎ እናገኘዋለን። በዚህ ንዑስ ቁጥር ውስጥ 3 ጊዜ ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን እያለ 3 ጊዜ ጌታችን ኢየሱስ ክርስቶስ አብስሯቸዋል። እንግዲህ ይህን የሰላምታ ቀን ይሉታል አባቶቻችን ሊቃውንት። ሰላምን የሰሙበት፣ የተነፈጋቸውን ሰላም ያገኙበት፣ ሰላማቸው ኢየሱስ ክርስቶስ የተገለጸበት፣ ከሰላማቸው ከኢየሱስ ክርስቶስ ጋር የተገናኙበት ለ3 ቀናት ያህል ኢየሱስ ክርስቶስን አጥተውት ከእነሱ ተለይቶባቸው እነሱም ከእሱ ተለይተው በፍርሃትና በጭንቀት ተውጠው የነበሩ አባቶቻችን ሐዋርያት ጌታችን ኢየሱስ ክርስቶስ ወደ እነሱ መጣና ሰላም ለእናንተ ይሁን አላቸው። እግዚአብሔር አምላክ ይህንን ሰላም ሁላችንም የምንፈልገው ሰላም ነውና ለሁላችንም ሰላም ለእናንተ ይሁን ብሎ ሰላምን እንዲያረጋጋልን፣ ሰላምን እንዲያድለን መልካም ፈቃድ ይሆንልን። ልብ በሉ፣ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር 3 ዓመት ከ3 ወር ደቀ መዛሙርቱና ሐዋርያት 3 ዓመት ከ3 ወር ከእግሩ ስር ቁጭ ብለው እየተማሩ የእጁን ታምራት እያዩ ድውይ ሲፈውስ፣ ሙት ሲያስነሳ፣ ለምጻምን ሲያነጻ ይህን ሁሉ እያዩ የተራቡትን ሲያበላ፣ የተጠሙትን ሲያጠጣ፣ የወደቁትን ሲያነሳ እያዩ በዋለበት እየዋሉ ባደረበት እያደሩ 3 ዓመት ከ3 ወር አብረው ትኖረዋል። እነዚያች የጭንቀቷ ቀን ግን ጸሎተ ሐሙስ ምሽት ጀምረው ደቀ መዛሙርቱ በፍርሃት ከኢየሱስ ክርስቶስ ተለይተዋል። በትንቢት እንደተነገረው ተቀትሎ ረዋዊ ዘረው አላጋ መሬቱ እረኛውን ለይቼ እመታለሁ፣ እረኛውን ስመታ በጎች ይበተናሉ እንደተባለው በቅዱስ ዘካርያስ እንደተነገረው ኢየሱስ ክርስቶስ በተያዘባት ሌሊት በተያዘባት ሰዓት ሐዋርያት ፈርተው ጥለውት ሸሽተዋል፣ ተበትነዋል። ስለሆነም 3 ቀን 3 ሌሊት ደቀ መዛሙርቱ በፍርሃት ተውጠው በጭንቀት ተወጥረው ቤታቸውን ዘግተው ተቀምጠው ነበር። ስለዚህ አንዱ የሰላምታ ቀን ነው ብያችኋለሁ። ቶማስ ስለ ቶማስ ያው ማክሰኞ እንደተነገረው ከዚህ ተነስቶ ወደ ማክሰኞ መጥተን እንዳከበር ነው። በዋነኛነት የሚነገረው ስለ ቅዱስ ቶማስ ነው። ይሁንም እንጂ ዳግም ትንሣኤ ሲባል ዛሬ ሁለተኛ ክርስቶስ ተነሳ ማለት አይደለም። ለምንድን ነው ታዲያ ዳግማ ትንሣኤ ብለን የምናከብረው ካላችሁ፣ ባለፈው ሳምንት ዕለት ትንሣኤን ስናከብር
ሲዘመር የነበረው መዝሙር ሲደረስ የነበረው ስርዓት ዛሬም የሚደረሰው እሱ ስለሆነ ስለዚህ ሁለተኛ ወይም ዳግመ ትንሣኤ ብለን እናከብረዋለን። ለሌላኛው መንገድ የሰላምታ ቀን ነው ብያችኋለሁ። ሌላኛው ደግሞ በሶስተኛ ደረጃ ግብረ ዘወሀብከኒ ፈጸምኩ፣ እነሆ የሰጠኸኝን ስራዬን ሁሉ ጨረስኩ። የማዳን ስራ በምድር ላይ ተመላልሼ ስርዓትን ሰርቼ ስርዓትን ጠብቄ መስቀል ላይ ተሰቅዬ የማዳንን ስራ ሁሉ ፈጸሙ። የአብዮተ ግብርን ወይም የተሰጠውን ድርሻውን ማስረከብ ይባላል እና በዚህ ውስጥ ነው ወመሲዮ በዕለት ዕለት ዘውት ውድ ሰንበት እንዘ ጽወት ሀበሃለው አርዳዩ ጉባኤ በእንተ ፍራቶሙ ለአይሁድ ይላል። ደቀ መዛሙርቱ በዕለተ ዓርብ ጌታችን ኢየሱስ ክርስቶስን አይሁዳውያን ሲገርሙት፣ ሲያሰቃዩት፣ ሲያንገላቱት በሩቅ ሆነው ይመለከቱ ነበር። ሩቅ ላይ ሆነው ያዩ ነበር። መከራውን ይሰሙ ነበር። መገረም የማይገባው መለኮት የሚገረም የእኛን ደካማ ሥጋ ለብሶ ሲገረም ሐመሰ ኢይሐምም የማይታመነው ታሞ ሲውል ሞተ ዘኢይመውት ከመ ይሣረይ ለሞት የማይሞተው ኢየሱስ ክርስቶስ ወይም የማይሞት መለኮት የሚሞት ሥጋ ለብሶ ሞተ ተብሎ በሥጋ ሲነገርለት ከመ ይሣረይ ለሞት ሞትን ይሽረው ዘንድ የማይሞተው ሞተ ተብሎ ተነገረለት። ይህን ሁሉ መከራ ይህን ሁሉ ፈተና በኢየሱስ ክርስቶስ ላይ አይሁድ ሲያለቅሱ ተመልክተው ሐዋርያት አይሁድን በመፍራት ቤታቸውን ቆልፈው ቤታቸውን ዘግተው ቁጭ አሉ በቤታቸው። በእውነት ነው ለአምላክ ለፈጣሪ ያራሉ። አይሁዳውያን ጭካኔያቸው ጥግ የደረሰ ስለነበር የአይሁዳውያንን ጭካኔ በመፍራት የአይሁዳውያንን ድፍረት በማየት ለፈጣሪ ያልሆነ አምላካችን ከእጃችን ነጥቀው ወስደው የገረሙት፣ ያደሙት፣ ያቆሸሉት፣ የገደሉት እኛን ለማዳገኛ ያተርፉን ብለው ሐዋርያት ፈርተው ቤታቸውን ዘግተው ተቀምጠዋል። ያውን በፍርሃት በእንተ ፍርሃቶሙ ለአይሁድ የሚለው አይሁዳውያንን በመፍራት አይሁድን በመፍራት ቤታቸውን ቆልፈው ተቀምጠው ሳለ መድኃኔዓለም ኢየሱስ ክርስቶስ ቅድም እንዳልነው ክርስቶስ ተንሥአ እሙታን ክርስቶስ ከሙታን ተለይቶ ተነሳ። በታላቅ ስልጣን በታላቅ ኃይል በራሱ ስልጣን በራሱ ኃይል ማንም ሳያነሳው መቃብር ክፈቱልኝ ሳይል በቤቱም መቃብር ድንጋዩን አገላብጡልኝ ሳይል ድንጋዩንም እንዳለ እንደታተመ በተዘጋ መቃብር ተነሳ። ወተንሣእኩ በሥልጣነ ባሕቲቴ በራሴ ስልጣን በራሴ ኃይል ተነሳሁ ብሎ እንደተናገረ መድኃኔዓለም ኢየሱስ ክርስቶስ ከሙታን ተለይቶ ተነሳ። አሰሮ ለሰይጣን ጠላታችን አሳሪውን ገዳዩን ዲያብሎስን አሰረው። ሰይጣን ታሰረ። የሰው ልጆች እያሰረ በሲኦል በነፍስ እየተቆራኘ ወደ ሲኦል የሚወረውራቸው የነበር ዲያብሎስ ታሰረ። የታሰረው ታስሮ የኖረው ለዘመናት በእስር ቤት የነበረው ነፃነት ተነፍጎት ሰላም አጥቶ የነበረ አዳም ደግሞ ተፈታ። ከዚህ በኋላ ሰላም ሆነ ይላል እና ጌታችን ኢየሱስ ክርስቶስ አይሁዳውያን ሐዋርያት ሰላም አጥተው በውጥረት በጭንቀት ሆነው አይሁድን በመፍራት ቤታቸውን ቆልፈው ተቀምጠው ሳለ ወመጽአ ጊዜ ኢየሱስ ይላል ጌታችን ኢየሱስ ክርስቶስ መጣ። ወቆመ ማእከሎሙ ቤቱ እንደተዘጋ ሳይከፈት በሩን በውስጥ ቆልፈው ተቀምጠው ሳለ ኢየሱስ ክርስቶስ በመካከላቸው መጥቶ ቆመ ይላል። ከቃሉ ጋር ናችሁ? አቤት እንደው ከሚሰማው ማይሰማው ይበዛል። ግርግርታው በዝቷል። ያው ልክ ኢየሱስ ክርስቶስ ሲሰቀል ነው እንዲህ አይነት ትርምስምስ የነበረ። ግማሹ የኢየሱስ ክርስቶስን መሰቀል ለማየት፣ ግማሾች ደረታቸውን እየደቁ አምላካችን ተሰቀለ ብለው በርቀት እህቶች፣ እናቶች ያለቅሱ ነበር። ስለዚህ ከቃሉ ጋር ከሆናችሁ እስኪ ያው በሉ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር አይሆን። ግድ የላችሁም። ቤተ ክርስቲያን የምንመጣው ስርዓት ልናከብር ነው።
የሚያስፈራንን ልናስወግድ ነው። የሚያስጨንቀን ከእኛ እንዲወገድ ነው ወደ ቤተ መቅደሱ የምንመጣው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ የሐዋርያትን መፍራትና የሐዋርያትን መጨነቅ አየና በተዘጋ በር በተቆለፈ በር ወደ እነሱ ገብቶ በመካከላቸው ቆመና ተገለጸ። በመካከላቸው ተገኘና ሰላም ለማን ይሁን አላቸው? ለእናንተ ይሁን። ሰላም በመስቱ ለእናንተ ይሁን። ሰላም ትፈልጋላችሁ? አትፈልጉም? አቤት አትፈልጉም መሰል ዝም አላችሁ። ሰላም ለምንፈልግ ሰዎች እግዚአብሔር አምላክ ሰላሙን ያድለን። ለፍጥረት ሁሉ ሰላም ያስፈልጋል። የሰላምን ዋጋ ያወቅነው አሁን ቅርብ ጊዜ ነው። እንደ ልባችን የፈለግነው ስንጓዝ፣ ስንወጣ፣ ስንገባ፣ የት ሁሉ ስንጓዝ ዛሬ ቤት ወደ ቤተ መቅደሱ የሚገሰግስ ማን ነው? እንደገና ወራሪ ዘራፊ በበዛበት፣ ገዳይ በበዛበት፣ ሰላም ባጣንበት፣ ሰላምን በተነፈግንበት የሰላምን ዋጋ ያጣነው አሁን ነው። ሰላም ለካ እንዲሁ ነበር ብለን ያወቅነው። ስለዚህ ሐዋርያት ይህን ሰላም አጥተውታል። 3 ዓመት ከ3 ወር ያገኙትን ሰላም በሰላም ከክርስቶስ ጋር ከሰላማዊ ክርስቶስ ጋር ሊኖሩ ነበር። ሰላም ኢየሱስ ክርስቶስን ግን ያው አጥተውታልና ተጨንቀው ቤታቸውን ዘግተው ባሉበት ሰዓት ኢየሱስ ክርስቶስ ወደ እነሱ መጥቶ ሰላም ለእናንተ ይሁን አላቸው። እግዚአብሔር አምላክ ይህንን ሰላም በአጠቃላይ 5500 ዘመን ጠፍቶ የነበረው ሰላም 5500 ዘመን ተነፍጓቸው የነበረ መረጋጋት 5500 ዘመን አጣውት የነበረ እረፍትን ለአባቶቻችንም ለሐዋርያትም ሰላም ለእናንተ ይሁን ነው። ያ ቅዳሜና እሑድ በተለይ ቅዳሜና ዓርብ የመከራ ቀኑ ጨልሞባቸው ቤታቸውን ዘግተው በአንድነት ተሰባስበው ነበር እና በመካከላቸው ተገኘና ኢየሱስ ክርስቶስ በተዘጋው በር ገብቶ ሰላም ለእናንተ ይሁን፣ አስታረኳችሁ፣ ከሙታን ተለይቼ ተነሳሁ፣ መቃብር ክፈቱልኝ ያላልሁም፣ መግነዝ ክፈቱልኝ ያላልሁም፣ እነሆ ሙስና መቃብርን ድል አድርጌ ዲያብሎስን ድል ነስቼ ተነሳሁ፣ ሰላም ለእናንተ ይሁን አላቸው። ወዘንተ ብሂሎም ብሂሎ አርአዮሙ እደዊሁ ወእግሩ። ይህን ካለ በኋላ የተወጋ ጎኑን የተቸነከሩ እጆቹን እግሮቹን አሳያቸው ይላል። በዕለተ ዓርብ በቀኖት የተወጋ በቀኖት የተቸነከሩ እጆቹን በቀኖት የተቸነከሩ እግሮቹን ይልቁንም ደግሞ በለንጊኖስ የተወጋው ጎኑን ለደቀ መዛሙርቱ እንዲያምኑት አሳያቸው። ሐዋርያት ግን ደነገጡ። በተለይ በሉቃስ ወንጌል ምዕራፍ 24 ላይ እንደምናነበው ወበሰሎሙ ከመ ዘመንፈሰ ይሬእዩ ይላል። እነሱ ግን ፈሩ፣ ደነገጡ። ምትሃትንም መሰላቸው። ምትሃትን የሚያዩ መስሏቸው ነበር ይላል። እውነት ነው። በሩ ሳይከፈት ቁልፉ እንደተቆለፈ መካከላቸው ላይ ቁመው ሲያዩት ምትሃት ነው የመሰላቸው። እንዴት ሊሆን ይችላል? በሰው ሰውኛ አይታሰብም። በተቆለፈ በር ሰው ሊገባ አይችልም። በተቆለፈ በር፣ በተዘጋ በር፣ በታተመ በር ሰው ገብቶ መካከል ላይ ቆሞ ሰላም ሊል አይችልም። ስለዚህ ሐዋርያት ምትሃት ይሆን ብለው ደነገጡ፣ ፈሩ፣ ተጨነቁ። እሱ ግን ምን አላቸው? ምንድን ያፈራክሙ? ምን ያስፈራችኋል? ወለምን ህሊናኩ የዐርግ ውስተ ልብክሙ? እንዲህ አይነት ክፉ ሐሳብስ በልቡናችሁ ለምን ይወጣል ይወርዳል አላቸው። እንዲህ አይነት ሐሳብ ለምን ታወጣላችሁ? ለምን ትጠራጠራላችሁ? አትፍሩ፣ እኔ ነኝ ያለና የተወጋ ጎኑን የተቸነከሩ እጆቹን አሳያቸው። እስመ ለመንፈስሰ አልቦቱ ሥጋ ወአጽም፣ ለመንፈስ ወይም ለሰይጣን ሥጋ አጽም የለውም፣ አጥንት የለውም። ስለዚህ እኔ ነኝ እጆቼንም እግሬንም ዳሱ አላቸው። እኔ ነኝ አላቸው። ወይም አርዳዮ ተነሱ፣ ደቀ መዛሙርቱን አይተው ደስ አላቸው ይላል። እናንተ እስኪ እንኳን ደስ ያላችሁ። በእውነት በትንሣኤው ትንሣኤያችንን አብስሮልናል። ትንሣኤያችንን አውቀናል። ሙተን ተርሰን በስብሰን እንደማንቀር
ክርስቶስ የትንሣኤያችን በኩራችን ነው። ነገ እንነሳለን። አካል ገዝተን እንደምንነሳ ክርስቶስ ቀደመ ተንሥኦ ማለት ክርስቶስ አስቀድሞ ተነስቷል። የትንሣኤያችን ሁሉ በኩር ነው። ስለዚህ እኛም ክርስቶስን በኩር አድርገን ነገ እንነሳለን። አካል ገዝተን እንደምንነሳ ክርስቶስ በኩር ሆኖናል፣ አሳይቶናል። ስለዚህ ደቀ መዛሙርቱ አዩና ደስ አላቸው። ክርስቶስን አይተውታል። ከሙታን ተለይቶ እንደተነሳ የተወጋ ሁሉንም የተቸነከሩ እጆቹንም አዩና ደስ አላቸው ይላል። ይህን ብሏቸው ወዲያው ከእነሱ ተሰወረ። ነበበሉ ወካዕበ ይቤሎሙ ዳግመኛም አላቸው እንዲህ አላቸው፣ በከመ ሰላም ለክሙ ሰላም ለእናንተ ይሁን አለ። ሁለተኛና ምን አለ? በከመ አነ ከመኒ አብ እኔን እንደላከ አነ እኔን እናንተንም እልካችኋለሁ ነው። ልብ በሉ፣ እኔን አብ ልኮኛል፣ ወደ እናንተ ልኮኛል። እናንተን ላስተምር፣ እናንተን ልመክር፣ ለእናንተ ልሞት፣ ለእናንተ ልሰቀል፣ እኔ ሙቼ እናንተን ላድን አብ ልኮኛል። እናንተንም ደግሞ ለምእመናን እንድትሞቱ ልካችኋለሁ ነው። እውነት ነው። አባቶች መጀመሪያ ለምእመናን ሊሞቱ ይገባል። መስቀላቸውን ጨብጠው ፊት ለፊት ልጆችን አሳልፌ አልሰጥም ሊሉ ይገባል። እንዲህ አይነት አባት ካልሆነ እናንተ የፊት ሌላ አላሚት ሆነ አባት አይደለም። ክርስቶስ ምንድን ያለ? እኔ ፊት ለፊት ተሰቅዬላችኋለሁ፣ ስለ እናንተ ተቀያሪ ሆኜ ሙቼላችኋለሁ፣ እናንተን ሞት ሙቼ አድኛችኋለሁ። እኔም ደግሞ እኔ እንደሞትሁላችሁ እናንተም ለምእመናን እንድትሞቱ ልካችኋለሁ ወዳለ ማለት ነው። ወደ ነገሥታት አሕዛብ ጨካኞች አሕዛብ ወዳሉበት ልካችኋለሁ። እውነት ነው። በሀገራችን ኢትዮጵያ ምታይተናል እና አቡነ ጴጥሮስ ጣሊያንን ሲያንበረክኩ ምድሯንም ሳይቀር ምድሯን እንዳትቀበላቸው ሲያወሩ አይደለም ምእመናን ይቅርና አሁን የለም ወደ ኋላ መሸሸት፣ ወደ ኋላ መሸወጥ ነው። ሌላ ችግር መፍጠር ነው። እሱ ለእናንተ መንገድ የለቀባሪ ማርዳት ነው የሚሆነው። እያንዳንዳችን ድርሻችንን እንድንወጣ ክርስቲያን የሆነ ሁሉ አማኝ የሆነ ሁሉ ያንዳንዱ ድርሻ አለው። በቤተ ክርስቲያን በኩል ድርሻ የለያየ እንጂ ያንዳንዱ ድርሻ የሌለው የለምና ድርሻችንን ለመወጣት ቤተ ክርስቲያን ታስተምረናለች። የቤተ ክርስቲያንን ድምጿን መስማት ከኛ ይጠበቃል። ስለዚህ ደቀ መዛሙርቱ በበሩበት ሰዓት ክርስቶስ ተገልጾላቸዋል። ዛሬ እኛ የሙላት ቁልፍ ተቆልፎብን ያለ ነው። እውነት እንዳንናገር እውነትን የሚደፍራት ጠፋ፣ እውነትን የሚወዳት ጠፋ፣ ለእውነት የሚኖር ጠፋ፣ ለሰላም የሚኖር ጠፋ። እውነት ሲነገር እውነት ተናጋሪ ይጠላል። ክርስቶስን ተናግሯል። በእኔ ስም ስላስተማራችሁ፣ በእኔ ስም ስላመናችሁ በሰው ዘንድ ሁሉ የተጠላችሁ ትሆናላችሁ፣ ሰው ሁሉ ይጠላችኋል ነው። እውነት ነው። እኔም ጠልቶ እንዲሁ እናንተን የሚጠላችኋል እኮ ነው። እውነተኛ ሰዎች ዛሬ በምድር ይጠላል። ለምን? ክርስቶስ ተጠልቷልና፣ ክርስቶስ ተሳዷል፣ ክርስቶስን ነግረውታል። እውነተኛም ዛሬ በመሬት ይነቀፋል። ውሸታም ነው አምሮ ተለበስብሶ የሚኖረው ተሳስቼ ትሆናለሁ ነው። ለቤተ መንግስቱ ሁሉ በቤተ ክህነት እውነተኛ ይጠላል። እውነት መራራ ነው፣ በኋላ ነው የእውነትን ቃል መቅመስ የሚቻለው። ወደ ቅዱስ ቶማስ ሊመልሳችሁና ደቀ መዛሙርቱን እልካችኋለሁ አላቸው። ይህን ጊዜ ነው የሚለው። ደቀ መዛሙርቱን እንዲህ ካላቸው በኋላ ቶማስ ግን አልነበረም ይላል። ይህ ዕለተ ሰንበት ምሽት ላይ ጌታችን ኢየሱስ ክርስቶስ ለሐዋርያት ተገልጾላቸዋል። በዕለተ ትንሣኤ ትንሣኤውን አብስሯቸዋል። ሰላም ለእናንተ ይሁን ብሎ የምስራች ነግሯቸዋል መነሳቱን። እነሱም በአካል አይተውታል። ይህን ጊዜ ግን ቶማስ አልነበረም ነው። ማን አልነበረም አሏችሁ? ሐዋርያው ቅዱስ ቶማስ አልነበረም። ቶማስ አሐዱ ማሰርቱ አሐዱ አርዳኢሁ ዘይብልዎ ዲዲሞስ ያለው ምስሌሆሙ ዛለው ታይባዳው ያለው ስለው ቶማስ ጌታችን ኢየሱስ ክርስቶስ ወደ እነሱ መጥቶ ሐዋርያትን ሰላም ለእናንተ ይሁን ብሎ የምስራች ሲነግራቸው ቶማስ አልነበረም። ቶማስ ከ12ቱ ወይም አንዱ ሲኖዳ ላይ ተለይቷል። ሹመቱን ትቷት ሄዷል። አይገባኝም ብሎ መንፈሳዊ ሹመት ሰማያዊ ስልጣን ሐዋርያነቱን ለቋት ሄዷል። በገንዘብ ለውጧታል። በገንዘብ ቀይሯታል ስልጣኑን፣ መንፈሳዊ ስልጣኑን።
11 ደቀ መዛሙርት ናቸው። ከ10 ደቀ መዛሙርት ነው እግዚአብሔር ሰላም ለእናንተ ያላቸው፣ ሌሎችም እናቶች ባሉበት። ቶማስ ግን ይህ ጊዜ አልነበረም ይላል። ቶማስ ስላልነበረ ቶማስ ወደ ሐዋርያት ሲመጣ ወይቤልዎ ካልአኒሁ አርጋ ሬናሁ ለእግዚእነ፣ ሌሎቹ ደቀ መዛሙርት ምን አሉ? ጌታችንን አይተነዋል አሉ። ይሰማችኋል? ማንን አይተነዋል? ጌታችን ከሙታን ተለይቶ አይተነዋል። በመካከላችን ተገልጦ ሰላም ለእናንተ ይሁን ብሎ ሰላምን ሰጥቶናል። የሰላም ባለቤት ኢየሱስ ክርስቶስን አይተነዋል። ሰላም ብሎን ካጽናናን በኋላ ከእኛ ተሰውሯል። ጌታን እኮ አይተነዋል አሉት። ጌታ ተነስቶ ቶማስ በትንሣኤው ጊዜ ሐዋርያትን ሰላም ሲላቸው አልነበሩም እና ጌታ እኮ በመካከላችን ተገኝቶ ሰላም ብሎናል፣ የምስራች ሰላምታውን አብስሮናል እና ቶማስ ጌታ ተነስቷል አሉት። እንዴት ሊሆን ይችላል አለ ቶማስ። በፍጹም ወይቤሎም ቶማስ ነኢሬኩ በደዌሁ ወገንሁ አበቀለሁ፣ እኔ ያለ ቶማስ የተወጋ ጎኑን የተቸነከሩ እጆቹን ካላየሁ አላምንም አለ። በፍጹም አላምንም፣ ሊሆን አይችልም። ሰይጣን ወይም ታጋይታችሁ ሊሆን ይችላል። እኔ ግን የተወጋ ጎኑንና የተቸነከረ እጆቹን ካላየሁ ጣቴንም ወደ ጎኑ አስገብቼ ካልዳሰስኩ